እና ፊቴን ታጥቤ ደግሞ ቀና ብዬ ሰማይን ሳይ እውነተኛውን ፀሐይ ያስገኘሽልን ዳግሚት ሰማይ እንደሆንሽ አውቃለሁ። እንደገና በመንገዴ ሳልፍ ቁጥቋጦን ሳይ ሙሴ ያያት አንቺ እንደሆንሽ አስባለሁ። እሳቱ ያላጠፋሽ ያ ይቡስነቱ ማልሐመልማሉ ነበልባሉን አልበላውም፣ ነበልባሉ አመልማሉን አልበላው። የዛ ደግሞ ሩጡብነቱ ደግሞ እሳቱን አላጠፋውም። ይህን ነገር እያየው ድንግል ሆይ ያመሰግንሻለሁ ይላል። በጣም ነበር የሚወዳት እግዚአብሔር ያመሰግንሃለሁ ይላል። ነው በታልሙዳቸው ነው እነሱ የሚሉት ታርኩም ሚትራሽ አጋዳ ምናምን በሚባለው መጽሐፍ ከማንበባቸው በፊት የሚጸልዩ ጸሎት መካከል ነው መነግራችሁ። እና ደግሞ እግዚአብሔር ከዓለም ሁሉ ሕዝብ ለይተ እስራኤላዊም ስላደረገ ከእስራኤላውያን ደግሞ እግዚአብሔር ሆይ ለይተ የሌዊ ወገን ስላደረከኝ ከሌዊ ወገን ደግሞ እንደገና ይከፋፍሉት ያጠቡትና እንዶ በሳዶቅ ዘርም በምን ዘር ስላደረከኝ በአሮን ወገን እያሉ ደግሞ ሲያመሰግኑት ያላችሁ ሆነት ለምን አመጣሁት? እኔ ደግሞ እግዚአብሔር ከዓለም ለይቶ የሚስጥራት ሁሉ መስገብ ከሆነችው በእውነት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድንገኝ ስላደረገን ክብርና ምስጋና ለእግዚአብሔር ለአምላካችን ይሆንልን። አይደለም ታቡላ ራሳ ናቸው ሕፃናት ባዶ ገረወይና ናቸው ነው የሚል እና በጎ ነገር ልባቸው ላይ ከጻፍንባቸው ትልቁም ነገር ይዘው ነው የሚያርጉት። ወገኖቼ ልጆቻችሁን እግዚአብሔር ያሳደገላችሁ። ልጅ አሳዳጊ ማን ነው? እግዚአብሔር ነው አይደለም? ውድ ትምህርት ስላስተማራችኋቸው አይደለም? ብዙ ወጪ ስላወጣችሁባቸውም ሀገርንም ቤተክርስቲያን የሚጠቅሙ ላይሆኑ ይችላሉ። ልጅን ማን ይባርከው ወገኖቼ? እግዚአብሔር ባርኮ ያሳደገላችሁ። ጻድቃን በጉባኤያቸው ተነጋገሩ፣ ተወያዩ እና ልዑልን አያችሁትን እንዲህ አይነት ሐሳብ አነሱ እና ኢሳይያስ መቼም በዓመተ ሞተ ዖዝያን ንጉሥ በሚለው መጽሐፍ ላይ ስናነብ እግዚአብሔርን አይቶታል አይቼዋለሁ ይላል፣ ግን ሊረዳው አልቻለም። ስለዚህ ሊገልጥልን ሊተነትነው አልቻለም ማለት ነው። ታላቁ ኤፍሬም ሶርያዊ ደግሞ በልበ ሥላሴ ዓለም ሳይፈጠር ቤተ ክርስቲያን ነበረች። የብሉይ ኪዳን ዘመን ጩኸት ነው። ሙሴ የጮኸው መልክህን አሳየኝ ድምፅህን አሰማኝ የምትለው ቤተ ክርስቲያን ነበረች ይላል። ታዲያ ቀራንዮ ላይ ሲሰቀል ቤተ ክርስቲያን ነፍሴ የወደደችውን አገኘሁት እያለች ተናገረች ብሎ ነው የሚናገረው። ስለዚህ ስብከቱ የሚያተኩረው ሙሴ በሲና ተራራ ላይ ካሳለፈው ሚስጥራዊ ጉዞ ጋራ ነፍስን ማስተሳሰር ነው። ሚስጥራዊ ጉዞ መላችሁ እዚህ ሁሉ ያየው ነው መቼ የሚወጣው፣ ግን እያንዳንዱ እርምጃውን ጉዞን እየቆጠረ ታላቁ ሊቅ ጎርጎርዮስ ዘኑሲስ ሚስጥራዊ የሆነ ትርጉም አለው እያለ ነው የሚያስተምረን። ብፁዕ አባታችን ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የታቦር ፈለገ ጥበብ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ሳዊሮስ በሰሜን አሜሪካ የቴክሳስና አካባቢው ሊቀ ጳጳስ የቅዱስ ሲኖዶስ አባል የተከበሩ አባታችን መጋቤ ጥበባት መምህር ሞላልኝ የሲዳማ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ የየመምሪያ ክፍል ኃላፊዎች፣ የገዳማት የአድባራት አስተዳዳሪዎች፣ ልዩ ልዩ ሰራተኞች፣ መምህራን ወንጌል፣ ዘማሪያን ወንድሞቻችን ደግሞ በዛሬ በዚች ምሽት እግዚአብሔር ለነፍሳችን የሚነገራት ቁም ነገር ምንድን ነው? ልዑል እግዚአብሔርን እንሰማው ዘንድ ይገባናል ብላችሁ አስቸጋሪ የሆነው አየር ንብረት እንኳን ሳይበገራችሁ ልዑል እግዚአብሔርን ለመስማት የተሰበሰባችሁ ምእመናንና ምእመናት ባሰባሰበን በቸሩ አምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ፣ እንደምን ሰነበታችሁ። በምህረቱ ባለጠጋ የሆነ የቀደመውን በደላችንን ኃጢአታችን ሁሉ ሳይቆጥርብን ጽድቅና ርኅራኄውን እያበዛ በዚህ በታላቁ መቅደስ በታላቁ ስፍራ ላይ ሕይወት የሚቀጥለውን ተስፋ የሚሰጠውን ቅዱስ ቃል እንድንሰማ የረዳን
ያገዘን የተንከባከበን የቅዱሳን አምላክ የኛም አባት አምላካችን ልዑል እግዚአብሔር ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ስሙ የተመሰገነ ይሁንልን። ለቃል መውረድ ለሥጋ ማረግ ምክንያት የሆነች የአዳም ዘር ትምክህት መዝገበ ትሕትና መዝገበ ፍቅር እመቤታችን በፀሐይ አብስሎ በዝናብ አብቅሎ የሚመግበንን መጋቢያችንን የድንግልና ወተት ያጠባች ዓለምን ከነድካሙ ዓለምን ከነሸክሙ ዓለምን ከነጉድለቱ የሚሸከመውን ታላቁን ጌታ መድኃኔ ዓለም ኢየሱስ ክርስቶስን 9 ወር ከ5 ቀን በማኅፀኗ የተሸከመች አዝላ የተንከራተተች እመብርሃን ድንግል ማርያም ወላዲተ አምላክ በአማላጅነቷ በእናትነት ፍቅሯ ከኛ ጋር ስለሆነች ክብርና ምስጋና ለእናታችን ለድንግል ማርያም ለወላዲተ አምላክ ይሁንልን። ሰሞኑን በሚገባ ስንማማር ቆይተናል። በእውነት በቅዱሳን በብፁዓን አባቶቻችን እግዚአብሔር እየባረከን ብዙ መልእክት ደግሞ ለነፍሳችን ሲነግራት ቆይቷል። እኔ አሁን በዚህ ደቂቃ በፊት ለፊታችሁ የቆምኩት በአባቶቼ ፊት ለመናገር ብዙ ለማውራት አይደለም። ነገር ግን ለመታዘዝ ያህል ጥቂት ነው ከእናንተ ጋር የምቆየው። ደግሞም ትላንት በሚገባ ሁኔታ በእውነት እግዚአብሔር ለሁላችንም አስተምሮናል፣ ጥበቡንም ነግሮናል። አሁንም ከአባቶቻችን ጋር የነበረ ጌታ መንፈስ ቅዱስ ፊቴን ጸፍቶ አፌን ከፍቶ እንዲያናግረኝ አንደበቴን እንዲያከናውንልኝ ደግሞም ለእናንተ አስተዋይ ልቡና እግዚአብሔር እንዲሰጣችሁ በእዝነ ልቡናችሁ እንድትሰሙ መድኃኔ ዓለም ኢየሱስ ክርስቶስ ለሁላችንም ይፍቀድልን። እኔ አንድ ሐሳብ ነው በፊት ለፊታችሁ ላነሳ የወደድኩት። በእርግጥ የአየር ንብረቱ ሁኔታ ስላልተመቸን እንጂ እንደዚህ በፕሮጀክተር ለማስተላለፍ አስበን ነበር፣ ግን ሁኔታዎች አልተመቹም። ዞሮ ዞሮ ግን እግዚአብሔር የሚነገረንን ነገር በደንብ አድርገን በማስተዋል እንሰማለን። እኔ ላነሳ የፈለግኩት ታላቁ አባት ጎርጎርዮስ ዘኑሲስ አንድ የመጽሐፍ ሐሳብ አለው። በተለይ ብዙ መጻሕፍትን ነው የጻፈልን። ከቀጰዶቅያ አባቶች መካከል ከሦስቱ የሥነ መለኮት ምሁራን መካከል መቼም አባቶችም እንደሚያውቁት እናንተም እንደምታስታውሱት 3 ቴዎሎጂያን ሁል ጊዜ እንጠቅሳለን። በተለይ በዚህ ካፓዶሺያ በምትባለው ሀገር ውስጥ እነ ባስልዮስ ዘቂሳርያን እነ ጎርጎርዮስ ዘንዚናዙና ጎርጎርዮስ ዘኑሲስ ናቸው። እና ጎርጎርዮስ ዘኑሲስ ብዙ ጊዜ የምናውቀው ሕይወተ ሙሴ በሚባለው መጽሐፉ ነው። ኦን ዘ ላይፍ ኦፍ ሞሰስ ወይም ሕይወተ ሙሴ የሚለው መጽሐፉ ከትውልድ ወደ ትውልድ ሲሻገር የቤተ ክርስቲያናችንም ደግሞ ትልቁ መሰረት ያለበት መጽሐፍ እንደሆነ ይታወቃል። ለዚህ መጽሐፍ ላይ አንድ አስገራሚ ነገር አለ። እንደው ያን ሐሳብ ነው ላካፍላችሁ በፊት ለፊታችሁ የቆምኩት። እግዚአብሔር ከሁላችን ጋር ይሁንልን። ሕይወተ ሙሴ በሚባለው መጽሐፍ ላይ ታላቁ ጎርጎርዮስ አንጸባራቂ ጨለማ የሚል ሐሳብ አለው እና የትምህርት ርዕስም እንዲሆነኝ ፈለግኩ። እስኪ ሁላችሁም በተለይ ወንድሞችና እህቶች በፊት ለፊት የምትታዩኝ ድምፃችሁን ከፍ አድርጋችሁ ተናገሩ። አንጸባራቂ በሉ። ጨለማ። እግዚአብሔር በዚህ የመጽሐፍ ሐሳብ ውስጥ ብዙ ቁም ነገር ይነግረናል። እግዚአብሔር ከሁላችን ጋር ይሁንልን። በእርግጥ ቃሉ ስንሰማው ትንሽ ነው ምንድነው ፓራዶክስ እንደሚሉት አንዳንድ ጊዜ ያልተጣጣመ ሐሳብ ያለው ይመስላል። እንዴት ጨለማ ሊያንጸባርቅ ይችላል ብሎ ሰው ሊጠይቅ ይችላል። እውነት ነው። ግን በዚህ መጽሐፍ ላይ በደንብ አድርጎ ያስተማረን ትምህርት አለ። ትልቁ የመጽሐፉ ሐሳብ አሁን እኔ ያነሳሁት የትምህርት ርዕስ የሚሰመርበት እግዚአብሔርን ባለማወቅ ውስጥ የማወቅን ምስጢር ነው ማሳያችሁ። እና ቃሉ ትንሽ ከበድ ሊል ይችላል። አሁንም ደግማችሁ ከኔ ጋር በሉ፣ እግዚአብሔርን በሉ። ባለማወቅ ውስጥ የማወቅ ምስጢር።
ይሄ ኦርቶዶክሳውያን አብያተ ክርስቲያናት በተለይ ደግሞ ኦሪየንታል አሃት አብያተ ክርስቲያናት እግዚአብሔርን የሚገልጡበት ሐሳብ ነው። እግዚአብሔርን ባለማወቅ ውስጥ ማወቅ ማለት ነው። ቀለሚጦስ እንዳስተማረን ነው እግዚአብሔርን እናውቀዋለን ደግሞም እግዚአብሔርን አናውቀውም እንዳለው። ምክንያቱም በዚች በትንሹ አእምሮአችን እግዚአብሔር ይህ ነው ብለን መናገር መግለጥ አንችልም። ፈላስፋው ኢማኑኤል ካንት እንዳለው ነው እግዚአብሔር ከኛ ከምናስበው ከንግግራችንም ከእውቀታችንም በላይ ነው ብሎ እንደተናገረው ማለት ነው። ስለዚህ ኦርቶዶክሳውያን አባቶቻችን ሁሉ ጊዜ የሚናገሩት እግዚአብሔርን ባለማወቅ ውስጥ እናውቀዋለን። ወደ ኋላ ላይ ምን ማለት ነው ይሄ ልጅ የሚለው ነገር ግልጥ ያደረኩት መጣለው እግዚአብሔር በገለጠልን መጠን ግን ይሄ አንጸባራቂ ጨለማ የሚለው ሐሳብን ግን ትንሽ ገለጥ ላደርግላችሁ። እኛ እግዚአብሔርን ብርሃን ነው የምንለው። አሁን ኒቆዲሞስ እንኳን ወደ ጌታችን ወደ ኢየሱስ ክርስቶስ የሄደው በጨለማ አስተሳሰብ ውስጥ ሆኖ እንደው በጠራራ ፀሐይ የሄደ በድቅድቅ ጨለማ ውስጥ የሚመላለስ ሰው ኒቆዲሞስ ነበረ። ኋላ ላይ በጨለማው ሰዓት ወደ ኢየሱስ ክርስቶስ ወደ ብርሃን ወደ አምላካችን መጣ። የብዙዎቻችን ችግር ዛሬም በጠራራ ፀሐይ ውስጥ በዚህ በድንግዝግዝና ባለማወቅ በጨለማ ውስጥ መመላለስ ነው መድኃኔዓለም ለሁላችን የሚያወራልን። ታውቃላችሁ አሁን ስለ ሙሴ ነው ጎርጎርዮስ የሚናገረው። ስለ ጎርጎርዮስ ስለ ሙሴ ሲናገር ሙሴ እግዚአብሔርን ብዙ ጊዜ አነጋግሮታል። በጣም ብዙ ጊዜ ከ570 ምናምን ጊዜያት በላይ በዚያ በሚያስገመግም ልብን በሚያሳርፈው ጥዑም በሆነ አንደበቱ እግዚአብሔርን ሙሴን አናግሮታል። እና የሙሴ ጥማት ምን መሰላችሁ? አርየኒ ገጸከ የሚል ነው። ጌታ ሆይ እባክህን መልክህን አሳየኝ የሚል ነው። እና እግዚአብሔርን አይቶ ማንም ሊጸና ሊቆም አይችልም። ለዚህ ነው ጀርባዬን ታያለህ ያለው። እንደው ይሄንም ሐሳብ በተለይ ጎርጎርዮስ የመኃልየ ሶሎሞንም መጽሐፍ ተርጓሚ ነው፣ አመስጣሪ ነው። ኢትዮጵያዊው ሊቅ ራሱን ስሙን ባይገልጥም በመጽሐፉ ላይ ርቱ ሃይማኖት እያለ የሚናገረው ወደዚህ ወደ 16ኛው መቶ ክፍለ ዘመን አካባቢ ከነበሩ ከኢትዮጵያ ሊቃውንት መካከል ስሙም ማይታወቀው ግን የመጽሐፉ ርዕስ ርቱ ሃይማኖት ብሎ ራሱን የሚገልጠው ሰው አርየኒ ገጸከ ወአስማዐኒ ቃለከ የምትለው ቤተ ክርስቲያን ነበረች። ኤፍሬም ሶርያዊም ደግሞ እምነት በሚለው መጽሐፉ ላይ ቤተ ክርስቲያን እግዚአብሔር ዓለምን ከመፍጠሩ አስቀድሞ በልበ ሥላሴ ውስጥ ነበረች። ምክንያቱም አበው እንደሚሉት እምቅድመ ይፍጥሮ ለአዳም ይላሉ። እግዚአብሔር ሁሉን አዋቂ ስለሆነ አዳምን ከመፍጠሩ በፊት አዳም እንደሚበድልና በቤተ ክርስቲያን በኩል እንደሚያድነው ያውቁ ነበር። ምንም እንኳን ታላቁ አባታችን ዮሐንስ አፈወርቅ ቤተ ክርስቲያን የተወለደችው በበዓለ ጴንጤቆስጤ በበዓለ ሃምሳ ይበል እንጂ ታላቁ ኤፍሬም ሶርያዊ ደግሞ በልበ ሥላሴ ዓለም ሳይፈጠር ቤተ ክርስቲያን ነበረች። የብሉይ ኪዳን ዘመን ጩኸት ነው ሙሴ የጮኸው። መልክህን አሳየኝ ድምፅህን አሰማኝ የምትለው ቤተ ክርስቲያን ነበረች ይላል። ታዲያ ቀራንዮ ላይ ሲሰቀል ቤተ ክርስቲያን ነፍሴ የወደደችውን አገኘሁት እያለች ተናገረች ብሎ ነው የሚናገረው። ስለዚህ ስብከቱ የሚያተኩረው ሙሴ በሲና ተራራ ላይ ካሳለፈው ሚስጥራዊ ጉዞ ጋራ ነፍስን ማስተሳሰር ነው። ሚስጥራዊ ጉዞ መላችሁ እዚህ ሁሉ ያየው ነው መቼ የሚወጣው ግን እያንዳንዱ እርምጃውን ጉዞን እየቆጠረ ታላቁ ሊቅ ጎርጎርዮስ ዘኑሲስ ሚስጥራዊ የሆነ ትርጉም አለው እያለ ነው የሚያስተምረን። በእውነት በዚህ መጽሐፍ ውስጥ እግዚአብሔር ብዙ ነገር ይነግረናል። በተለይ ይሄ አንጸባራቂው ብርሃኑና ጨለማ የሚሉት ተቃርኗዊ ያላቸው ቃላት ቢመስሉም በመለኮታዊ ግርማ ፊት ግን ሲያገናኛቸው በደንብ አድርጎ ሲያዋህዳቸው እንመለከታለን። ከሁላችን ጋር ይሁንልን፣ አሜን በሉ እንጂ። እንግዲህ አባቶቻችን አንድ ሐሳብ ያነሳሉ። መቼም ለዛ ያነብብ ቅድመ ይዝክር ስሙ ለባለ መጽሐፍ ይሉናል። ጥቂት ይሄ ጎርጎርዮስ ዘኑሲስ የሚባለው ሰው ማን እንደሆነ ላሳያችሁና ወደ ተነሳውበት ወደ ትምህርት የቁም ነገር ልመለስ። እንግዲህ ቅድም ነግሬያችኋለሁ ከሶስቱ የካፓዶሺያ አባቶች መካከል አንደኛው ነው። አሟሟቱን በስተመጨረሻ ነው። የታላቁ ባስልዮስ ወንድም ነው። አባቶቻችን የአባቶች አባት የሚል ማዕረግ ሰጥተውታል።
በጣም በተቀደሰ ቤተሰብ ውስጥ የተገኘ አባት ነው ጎርጎርዮስ ዘኑሲስ። አያቱ ማክሪና ትባላለች። አያቱ እናቱ ኤሚሊያ ትባላለች። ኤሚሊያ ደግሞ ሴት ልጅ ስትወልድ መልሳ ማክሪና ብላ ጠራቻት። እና በጣም የተቀደሰ ቤተሰብ ነው። በተለይ እቺ ማክሪና የምትባለው የመጀመሪያዋ ልጅ እህታቸው ጎርጎርዮስንም እንደገና ደግሞ ቅዱስ ጴጥሮስ የሚባለውንም በጣም ወደ ቤተ ባስልዮስንም ወደ ቤተ እግዚአብሔር ገብተው እንዲበረቱ ካደረገች እህት መካከል አንደኛዋ ናት። እንደውም ፈርቀዳጅ ናት። ይሄ የሴቶች ገዳምን በመመስረት ሁሉ ጊዜ በቤተ ክርስቲያን ታሪክ ስሟ የሚጠራ ቅድስት እናታችን ናት። እግዚአብሔር በረከቷን ያሳደረብን። እና ጎርጎርዮስም እንደዚሁ ፍልስፍና ትምህርት በርግጥ ተምሯል እንደ ባስልዮስ ማለት ነው። በተለይ ፕላቶኒዝም የሚባለውን ትምህርት በደንብ አጥንተዋል። እኔ ረጅሙን ነገር አልነግራችሁም። መቼም በሀገራችን በኢትዮጵያ ደግሞ ይህንን ታላቅ ሊቅ እናከብረዋለን። በሱ ስምም የተሰየመ ቅዳሴ አለን። መቼስ አባቶቻችን ደግሞ ሊቃውንተ ቤተ ክርስቲያን ያመሰጥሩታል። በእውነት እርሱ ደርሶታል ወይ? የእርሱን ቅዳሴ ነው። መቼስ እንደዚህ ያለን የምናነሳው ብዙ ሐሳቦች አሉ። ዞሮ ዞሮ ግን በእኛ ቤተ ክርስቲያን ናኩቶ ለገባሬ ሰናየት ላይሌነ እግዚአብሔር ማህሪ አቡ እንዲያለን የምንጸልየው በቅዳሴ ሰዓት የቅዳሴው መነሻ ሆኖ ተመልክተነዋል። የባስልዮስ ወንድም ነው። የሚገርማችሁ ረፍቱም ደግሞ ይህ ታላቅ አባት በጥር 21 ቀን ነው የኢትዮጵያ ቤተ ክርስቲያን የምታከብረው። እግዚአብሔር በረከቱን በሁላችን የሚያሳደርብን በጣም የበቃ አባት ነው ወገኖቼ። የሚገርማችሁ ቅዳሴ እንኳን እየቀደሰ መንፈስ ቅዱስን ይመለከት ነበረ። እና እንደው ቤታችሁም ስትገቡ መቼም ዛሬ በየስልካችንም ስንክሳር አፕሊኬሽኑ ያለ ይመስለኛል። ከቤተ እግዚአብሔርም ከመምህራንም አዳምጡ፣ ጠይቁ። በዚህ በጥር 21 ቀን የዚህ ታላቅን አባት ታሪክ ቤተ ክርስቲያን ትተነትነዋለች። እንደው ቅዳሴ ሰዓት ላይም እየቀደሰ ያለ ተመስጦ እየመጣበት መንፈስ ቅዱስን እያየ እንደውም አንዳንድ ጊዜ ምእመናን ወይ ተገስጾ ወይ ተቀስፎ አሊያ ምን ሆኖ በስተርጅናም የሚመስላቸው ሰዎች ነበሩ። እሱ ግን ግንኙነቱ ከመንፈስ ቅዱስ ጋር ነው። የሚገርማችሁ በ381 ዓመተ ምህረትም ወነአምን በመንፈስ ቅዱስ እግዚ ማህየዊ አዳኝ ጌታ በሆነው በመንፈስ ቅዱስ እናምናለን ብለው ጸሎተ ሃይማኖት ላይ አባቶቻችን ያንን ቃል ሲጨምሩ በዚያም ጉባኤ ላይ ተገኝቶ ያስተማረ ስለ መንፈስ ቅዱስም የጻፈ አባታችን ነው። በረከቱን እግዚአብሔር አምላክ ከሁላችንም ጋር ያሳድርብን። ርዕሴን ግን ረስታችሁታል። እንደው ትንሽ ጠንከር ያደረጉት መሰለኝ። ርዕሳችን ምንድን ነው? አንጸባራቂው እግዚአብሔር ያክብራችሁ። በደንብ እየሰማችሁ እንደሆነ እየተረዳው ነው። እንግዲህ መጽሐፍ ቅዱሳዊ መሰረትን ላሳያችሁ። እዚህ ኦሪት ዘጸአት ምዕራፍ 20 ከቁጥር 21 ጀምሮ ያለውን ቃል በደንብ ሁላችሁ ተከታተሉ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። እግዚአብሔርን ታዲያ ሙሴ ያገኘው በጨለማ ውስጥ ነው ማለት ነው። ልብ በሉ። መጀመሪያ ሙሴ ወደ ተራራው ከመውጣቱ በፊት ምኞቱ እግዚአብሔርን ማየት ነው ብያችኋለሁ ቅድም። መልክህን አሳየኝ። እግዚአብሔር መልኩ ምን ይመስላል? የሙሴ ፍላጎት ነበረ። ወገኖች እኛ እግዚአብሔርን እንዲህ በስጋዊ አይናችን ማየት መረዳት ማወቅም እንደማንችል ነው እያስተማረን ያለው ጎርጎርዮስ። እንደው ወደ ተራራው ከመውጣቱ በፊትም ህዝቡ እኮ ጾመውለታል። ይገርማቸዋል። እንደው አንድ ሳምንት ተጾመለት ራሱም ሙሴም። እንደው አባቶቻችን የአብይ ጾምን እንኳን መግቢያ ቅዱስ ያሬድ እንደዚህ ሙሴኒ ይላታል። የዘወረደም የመዘጋጃ ጾም እኮ ነው የምንለው። ሌሎችም ስያሜዎች እነ ጾመ ሕርቃልም ግሪኮቹ ነጭ ጾም እንደዚህ እንደሚሉት የመዘጋጃ ጾም ናት። በእውነት ሙሴ ከዚያ በኋላ 40 ቀን ያህል ወደ ተራራው ሲወጣ በእያንዳንዱ እርምጃው እግዚአብሔር ምን ይመስላል፣ መልኩ ምን አይነት ነው፣ እግዚአብሔርን ማየት አለብኝ እያለ ነው ሙሴ ወደ ተራራ ላይ እየወጣ ያለው። ግን መጨረሻ ላይ ኦሪት ዘጸአት ምዕራፍ 20 ቁጥር 21 ላይ ተመልከቱ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ ይላል። እስኪ ሁላችሁም ወደ ጨለማው በሉኝ። ቀረበ። በደንብ አድርጋችሁ አስተውሉ። አሁን አንዳንድ ጊዜ ጨለማ ሲባል የሚመስለንኛ ሌላ ነገር ስለሆነ ነው። ጨለማ በእግዚአብሔር ዘንድ ጨለማ አይጨልምም ወገኖቼ። ወጽልመትን ይጸልም በኀቤከ ተብሎ ነው የተጻፈለት። ግን አሁን ይኸውላችሁ ማንም ሊቀርበው የማይችለው ብርሃን በጠራራ ፀሐይ በ6 ሰዓት እኩለ ቀን በቀትር ፀሐይን ማየት ትችላላችሁ ወገኖቼ?
አይናችን ነው የሚጨልመው። ልክ እንደዛ ሐሳብ ነው። ለዚህ ነው እኮ ሙሴ ከተራራው ሲወርድ ያንጸባርቅ ነበረ፣ ብርሃንን ለብሷል። ለዚህ ነው ሙሴ እባክህን ግንባርን ሸፍንልን ተገልበብለን እያለ ህዝቡ ሙሴን ማየት እስኪሳናቸው። ሙሴ ከጨለማ ነው የወረደው፣ ሙሴ ግን ያንጸባርቅ ነበር። ክብር ምስጋና ለእግዚአብሔር ይሁንልን። እና ስለ ጨለማው ትንሽ ነግራችኋለሁ። እዚህ አንደኛ ነገሥት ምዕራፍ 8 ቁጥር 12 ላይ ምን ይላል? የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበረ ይላል። ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም። ሰሎሞንም እንዲህ አለ፣ እግዚአብሔር በጨለማ ውስጥ እኖራለሁ ብሏል አለ ይላል። እንደው አባቶቻችን ወረሰ ጽልመት የሚሉት አለ መስዋሩ። በዚህ መዝሙር 17 ላይ ያለውን ነገር ተመልከቱ። መሸሸጊያውን ጨለማ አደረገ እንዳለው። እቺ ጨለማዋ ቀላል እንዳትመስላችሁ ወገኖቼ። እንደው ጨለማ ሲባል አሁን ብዙ ጊዜ ኔጌቲቭ ሐሳብ ስለምናነሳበት ነው አይደለም። ኒቆዲሞስን ይሁት በጨለማው ሰዓት እኮ መጥቶ ነው ሰው ከውሃና ከመንፈስ ካልተወለደ በቀር የማንን መንግስት አይወርስም ተባለ። አልሰማዋችሁም? ጨለማው የድነታችን ሰዓት ነው። አስተውሉ። መድኃኔ ዓለም ኢየሱስ ክርስቶስ ስለሁላችን በእንጨት መስቀል ላይ ሲሰቀል ከ6 ሰዓት ጀምሮ እስከ 9 ሰዓት በምድር ላይ ምን ነበር ይላል? በደንብ ንገሩኝ። ጨለማ። ወደ ኋላ ላይ ትረዱታላችሁ። ግን ይህ ጨለማ የአምላክን ባህሪ ለፍጡር አይምሮ የማይደረስበት እንደሆነ ለማስረዳት የተገለጠ እንጂ እግዚአብሔርን እኛ በዚህ በተፈጠረው ነገር ይውላችሁ ቅድም እናውቀዋለን ደግሞ ማናውቀው የምንለው ቅዳሴያችን ላይ እኮ እንዳለው ነው። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው እንደዚህ እንልና ደግሞ ለፀሐይ ክበብ አለው ምን አለው። ደግሞ ፀሐይ ፍጡር ናት አይደለም እንደ ወገኖቼ እንደ አብርሃም እኮ አምላከ ፀሐይ ተናበበኒ ነው የምንለው። ማንም ሰው መለኮትን ሊመረምር እንዲህ ነው ብሎ ሊናገር አይችልም በጭራሽ። እና ባለማወቅ ውስጥ ነው የምናውቀው ማለት ነው። እንደው ባህሪው ትንሽ ለመግለጥ ያህል ነው ስለ ነፋስም ስለምንም ስናነሳ እንጂ እግዚአብሔርን እኛ በሚገባን ቋንቋ የሚገለጥልን የማናውቀው ነው አምላክ እንደው ለመተንተን ለመናገር ያህል ነው። ኢትዮጵያ ሊቃውንትም ያሉት አለ እንግዲህ እናየዋለን። ወደ አዲስ ኪዳንም ስንመጣ በዚህ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል። ስለዚህ ብርሃኑ የማይደረስበት ከሆነ ለፍጡር እንደ ጨለማ ይቆጠራል። ማንም ሊደርስበት ማንም ሊያየው የማይችል ብርሃን ያ ጨለማ ነው ማለት ነው ወገኖቼ። ምክንያቱም ብርሃን በጨለማ ይበራል። ጨለማው ብርሃኑን ሊያሸንፈው አልቻለም፣ ግን ማንም ሊያውቀው ሊመራመረውም አልቻለም። አንድ ጥቅስ ልጥቀስና ከአዲስ ኪዳን ወደ ቁም ነገር ልግባ። እዚህ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ የደብረ ታቦር ታሪክ በደንብ አድርጎ መጽሐፍ ቅዱሳችን ላይ ተጽፏል። ታዩታላችሁ። ምንድነው የሚለው? ልክ ልብሱ ጻዳ ሲሆን እነሆም ብሩህ ደመና ጋረዳቸው ይላል። ልብ በሉ። አሁን ብሩህ ሆኖ ይጋረዳል ማለት ነው። ብሩህ ነው ግን ጋረዳቸው ይላል። ያ ብሩህ ከሆነ ለምን ሊታያቸው አልቻለም? ይሄ የብርሃንና የጨለማውን ውህደት አንድ ጊዜ ሊያሳየን የሚችል አንድ ፍንጣቂ መጽሐፍ ቅዱስ ጥቅስ ነው። እና እንደው አባቶቻችን እግዚአብሔር ምን እንደሆነ ከመናገር ይልቅ ምን እንዳልሆነ መናገር ነው የሚቀለን ማለት ነው። ምክንያቱም በዚች በትንሹ አይምሮአችን እግዚአብሔር ይህ ነው ብለን በቃላት ልንገልጠው ስለማንችል ነው። ስለዚህ አልመረምረውም፣ እግዚአብሔር የማይታወቅ ነው የማትመረመር ወደሚለው ወደ ትህትና እንድንወጣ ይሄ ደረቅ የሆነ ነገረ መለኮት ከዚህ ከምዕራቡ የክርስትና አውድ ተለይተን እግዚአብሔርን ባለማወቅ ውስጥ ለዚህ እኮ ነው በቅዳሴ ማርያም ላይም ደራሲው ምንድነው የሚለው? ህሊናዬ ልጅሽን አነዋወርም እንዲም ለማወቅ ይጠራል ይፈልጋል፣ ግን መንፈቆሙ ለአየራት መድረስ ያቀተዋል አይደለም። ስለዚህ ከአየራት ከእርቧቸው እርቦ ስለማይደርስ ንግባእኪያ በጥንተ ነገር ይላል ማለት ነው። ድንግል ማርያምን ወደ ማመስገኑ ይመጣል። መለኮትን ማንም መተንተስ ስለማይችል ነው አሁን እየነገረን ያለው ይሄንን ቁም ነገር ነው። አንድ መዝሙር መቼስ የመጀመሪያ ቀንም አንስተነው ነበር፣ ግን እስቲ እንድገመው በደንብ እንየው። ቅዱስ ያሬድ የደረሰው ድርሰት ነው እና አንድ የቅዱሳንን ጉባኤ ያስታውሰናል። ተባሃሉ ጻድቃነ በይናት ይሁሙን ዘይብሉ የሚለው ማለት ነው። ቦኑ ዘሪክም ወለልዑል የሚለው ማለት ነው። ጻድቃን በጉባኤያቸው ተነጋገሩ፣ ተወያዩ እና ልዑልን አያችሁትን እንዲህ አይነት ሐሳብ አነሱ እና ኢሳይያስ መቼም በዓመተ ሞተ ኦዚያን ንጉሥ በሚለው መጽሐፍ ላይ ስናነብ እግዚአብሔርን አይቶታል አይቼዋለሁ ይላል፣ ግን ሊረዳው አልቻለም።
ስለዚህ ሊገልጥልን ሊተነትነው አልቻለም ማለት ነው። ወገኖቼ እኛም አሁን እግዚአብሔርን እየገለጥን ያለነው ቅዱሳት መጻሕፍት በገለጡልን መጠን ነው። በዚያ በኪሩቤል ጀርባ ላይ ተቀምጦ ከርሰ ቀላያትን የሚመረምረውን ጌታ በጭራሽ አናውቀውም። እኛ እንገረማለን። ዛሬ ይሄ ናሽናል ጂኦግራፊ ቴሌቪዥን ላይ እንኳን ስናይ እነዚህ ሁሉ ፍጥረታት አሉ አንዳንዴ ስንል እኛ እግዚአብሔር እንደው ዓለም ከመፈጠሩ አስቀድሞ ሁሉን ያውቃል። ማይመረቅ ሁሉ በግሪክ ፓንቶክራቶ ይሉታል። ክብርና ምስጋና ለስሙ ይሁንልን። አሜን በሉ ባካችሁ። እንደው ይሄን ጌታ እንዴት ልንገልጠው እንችላለን? ሙሴም እንደዚሁ አላውቅም አለ። እንዲህ ያለ ነው ቅዱስ ያሬድ የሚናገረውም። ዝማሬው ይሄንን ይመስላል። መቼም አባቶቻችን እንደሚተነትኑላችሁ ተስፋ አደርጋለሁ። እኔ ወደ ሕይወተ ሙሴ የሶስቱን የነፍስ ደረጃዎች አሳይቼ ትምህርቴን ላብቃ። እግዚአብሔር ከሁላችን ጋር ይሁንልን። እንግዲህ ቅዱስ ጎርጎርዮስ የነፍስን ወደ አምላክ ጉዞ በሶስት ደረጃዎች ነው የሚከፍለው። አንደኛው በብርሃን ውስጥ የምናገኘውን ይሄ መንጻትን ነው። መጽዳት፣ መንጻት፣ ብርሃን። መጀመሪያ ሙሴ ይኸውላችሁ እግዚአብሔር ሲጠራው በኮሬብ ዓለት ውስጥ በዛሽ በቁጥቋጦ ብርሃን እያሳየው ነው የጠራው። እና የመጀመሪያው ስንጠመቅ እኮ ብርሃን ነው አይደል የምንቀበለው? ነው አይደል ወገኖቼ? ብርሃንን ነው የምናገኘው። እኔ ክርስትናውን ብርሃን ለዚህ ነው አንድ ጊዜ ብርሃን የበራላቸው ብሎ በዕብራውያን ምዕራፍ 6 ላይ ሐዋርያው የጻፈልን። ሁለተኛው ደግሞ ወደ ማስተዋል እንመጣለን። አሁን ሰከን ወደ ማለት እንመጣለን። እሱም በደመና ሽፍን ያደርገናል። እሱ ምን ማለት ነው? የመጨረሻው ውህደት ነው። ወይም ደግሞ የመጨረሻው ይሄ ንጽሐ ነፍስ የምንለው ማለት ንጽሐ ልቡና ብለን የምንደመድመውን ማዕርግ ነው ሊያሳየን የሚሞክረው አባታችን ጎርጎርዮስ። ስለዚህ የመጀመሪያው ብርሃን ነው ብያቸዋለሁ። ሙሴ በኮሬብ ተራራ ቁጥቋጦ ሳይቃጠል እሳትን ይመለከታል። ቁጥቋጦ ግን ልትቃጠል አልቻለችም። ይሄ ነፍስ የመጀመሪያው ይሄ ፒዩሪፊኬሽን የምንለው የምንነጻበት ነው። ነፍስ ከኃጢአት ጨለማ ወጥታ ወደ ሃይማኖት ብርሃን የምንገባበት ሚስጥሩ ብዙ ቢሆንም ቅዱስ አትናቴዎስ በእንተ ተሰጎቱ ለወልደ አምላክ የሚል አንድ መጽሐፍ አለው። በሀገራችን በኢትዮጵያ በተሰዓቱ ቅዱሳን ወደ ኢትዮጵያ ከመምጣታቸው ጋር ተያይዞ ከግሪክ ቋንቋ ወደ ግዕዝ የተተረጎመ ነው እና መቼስ ይሄ መጽሐፍ ከሀገራችን ጠፍቶ አሁን እኛ እንደው ለማኞች ሆነን በፈረንጁ ሀገር በሰለጠነው ዓለም የኛ ብራና በሙሉ ተቀምጧል። በእውነት ወገኖቼ ብዙ መጻሕፍት እነ ቅዱስ ያሬድ የዘመሩት ዝማሬ ሁሉ አሁን ይሄ ከመጽሐፈ ራእየ ሄርማስ የተወሰደው ወሪዴ ብሔረ ሮሜ ብሎ የሚናገረው ያ ሁሉ ሐሳብ መጽሐፈ ራእየ ሄርማስ ነቢይ አባቶቻችን ተርጉመው ያስቀመጡልን መጽሐፍ ነበር። ሀገራችን ኢትዮጵያ በዚህ በጣም ሀብታም ናት በእውነት። አሁን ትንሽ የራሳችን መጽሐፍ አምጡ አታምጡ ሌላ ጦርነት ውስጥ እየገባን ግን ዕውቀት ያለን ክብር ያለን ማንነት ያለን ሰዎች ነን። እንደው በእውነት አይሁዶች ሲጸልዩ በታልሙዳቸው አንድ ጸሎት ይጸልያሉ እና ያ ታልሙድ የሚባለው መጽሐፍ ምንድነው የሚለው? እግዚአብሔርን ሲያመሰግን እንደው ከሴት ወንድ ያደረከኝ እግዚአብሔሩ ያመሰግናለሁ ይላል። እንደው በታልሙዳቸው ነው እነሱ የሚሉት። ታርጉም ሚድራሽ ሀጋዳ ምናምን በሚባለው መጽሐፍ ከማንበባቸው በፊት የሚጸልዩ ጸሎት መካከል ነው መነግራችሁ። እና ደግሞ እግዚአብሔር ከዓለም ሁሉ ሕዝብ ለይተ እስራኤላዊም ስላደረከኝ ከእስራኤላውያን ደግሞ እግዚአብሔር ሆይ ለይተ የሌዊ ወገን ስላደረከኝ ከሌዊ ወገን ደግሞ እንደገና ይከፋፍሉት ያጠቡትና እንደው በሳዶቅ ዘርም በምን ዘር ስላደረከኝ በአሮን ወገን እያሉ ደግሞ ሲያመሰግኑት ያላችሁ። በእውነት ለምን አመጣሁት? እኔ ደግሞ እግዚአብሔር ከዓለም ለይቶ የሚስጥራት ሁሉ መዝገብ ከሆነችው በእውነት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድንገኝ ስላደረገን ክብርና ምስጋና ለእግዚአብሔር ለአምላካችን ይሆንልን። እንደው ይሄን ለማንሳት ፈልጌ ነው። ዞሮ ወደ ቁም ነገሩ ስንመጣ በእንተ ተሰጎቱ ለወልደ አምላክ የሚለው ላይ እግዚአብሔር መጀመሪያ በብርሃን የሚገለጠው ነፍስ እንድትበረታ እንድትጸና ነው ይላል። ሆሴ እያባበለ ወደ ምድረ በዳ ይወስዳችኋል እንዳለው ማርና ወተት የምታፈሰውን ዓለም አወርሳችኋለሁ እያለ ከግብፅ ሊያወጣ እንደሚፈልገው ልክ እንደዛ ማለት ነው። እና ልብ በሉ ብርሃኑ የሚስጥር መጀመሪያ እንጂ መጨረሻ እንዳልሆነ ልንረዳ ይገባል። ግን እዚህ ውስጥ ግን አንድ ትልቁም ነገር የምናገኘው በሐመልማሉና በነበልባሉ ውስጥ ያለው ሚስጥር የተዋህዶ ሚስጥር ነው። ሁሉም ጠቅሰውታል። ሁሉም በተለይ ኤፍሬም ሶርያዊው በደንብ ነው የሚያብራራው። ከዚያ በኋላ ደግሞ የምናነሳው ታላቁ አባታችን
ያዕቆብ ዘስሩግ በደንብ አድርጎ ነው የሚያብራራው። የነዚህን የሶሪያ ሊቃውንት በረከት እግዚአብሔር ያሳደረብን። በተለይ ቅዱስ ኤፍሬም ሂምስ ኦን ፌዝ በሚል ባለው መጽሐፉ ላይ ስለ እምነት በጻፈው መጽሐፍ ላይ በሐመልማል ውስጥ ያለ እሳት ድንግል ማርያምን እንድናስብ ያስገድደናል ነው የሚለው። እንደው ሁሉ ጊዜ የምትሰሙት ቁም ነገር ስለሆነ እንደው አንዱን ነገር ብቻ ላንሳ። አባታችን ታላቁ አባታችን ቅዱስ ያዕቆብ ዘስሩግ ኩርታን በተባለች ቦታ ነው የተወለደው። እንዴት አይነት ደግ ሰው መሰላችሁ! እኛ ሁሉ ጊዜ ልጆቻችሁን ወደ ቤተ እግዚአብሔር አምጧቸው እያልን ለማስተማር ስንፈልግ መቼስ ከሀገራችን ከኢትዮጵያ ብፁዕ አቡነ ጎርጎርዮስ እንዲህ ብለው ነበረ ያረፉት እያለን እንናገራለን። የዝዋዩን በረከታቸው ይደርብንና ሌሎችም አባቶችን መጥቀስ መቼም ተገቢ ነው ማለት ነው። ትላንት ብዙ ቁም ነገር ሰምተናል። እኔ መቼስ በማስታወሻ ይዣለሁ። ሌላ ጊዜ ተማሪዎቼንም ሳስተምር አቡነ ሳዊሮስ እንዳሉት አቡነ ዮሴፍ እንዳሉት ይሄ እነ ቅዱስ ሄሬኔስም ያስተማሩን ትምህርት ነው። ምን ትበከ ዘኢነሳይከ የተባለው ታላቅ እግዚአብሔር አምጧቸው ነው የምንለው። እዚህ ደውሉ ይሰማቸው፣ እጣኑ ይሽተታቸው፣ በአይናቸው ሊቀ ጳጳሱን ይመልከቱ። በዚህ በህፃንነታቸው የሳይኮሎጂስቶቹም እኮ እነ ሩሶ ምንድነው የሚሉት አይደለም ታቡላ ራሳ ናቸው፣ ህፃናት ባዶ ገረወይና ናቸው ነው የሚሉት። እና በጎ ነገር ልባቸው ላይ ከጻፍንባቸው ትልቁም ነገር ጊዜው ነው የሚያርጉት። ወገኖቼ ልጆቻችሁን እግዚአብሔር ያሳደገላችሁ። ልጅ አሳዳጊ ማን ነው? እግዚአብሔር ነው አይደለም? ውድ ትምህርት ስላስተማራችኋቸው አይደለም፣ ብዙ ወጪ ስላወጣችሁባቸውም ሀገርንም ቤተክርስቲያን የሚጠቅሙ ላይሆኑ ይችላሉ። ልጅን ማን ይባርከው ወገኖቼ? እግዚአብሔር ባርኮ ያሳደገላችሁ። እና ያ ታላቁ ያዕቆብ ዘስሩግ በ3 ዓመቱ እናቱ ካቆረበችው በኋላ ሩጦ ወደ ቤተ መቅደስ ገባ። ወደ ቅድስተ ቅዱሳኑ ማንም ወደማይገባበት ካህናት ብቻ ወደሚገቡበት። እና ያን ጊዜ ቀደሰው ሊቀ ጳጳሱ ነበረ በጊዜው። እና ያንን ሕፃን ከፍ አድርጎ ግንባሩን ሳመውና ከጌታችን ከኢየሱስ ክርስቶስ ደም 3 ጊዜ ጋተውና ለእናቱ ሰጣት። ከቤተ እግዚአብሔር አታርቂው አላት። የሚገርማችሁ በ8 ዓመቱ መጽሐፍ ቅዱስን በተለይ የመዝሙረ ዳዊት ቃላትን በቃሉ የሚናገር ልጅ ሆነ። እግዚአብሔር እየባረከ አሳደገው። ክብር ለእግዚአብሔር ይሁንልን። እና እሱም እንዳለ ለነገራችሁ ፈልጌ ነው። ያዕቆብ ዘስሩግ መቼም ስለ ሐመልማሉ እኔ በገና በጠዋት ስነሳ ድንግል ሆይ አይሻለሁ አላት። ማንን ነው የሚያያት? በደንብ ጮክ በሉ። እመቤቴን ያያታል በማለዳ ሲነሳ። እንዴት ብሎ ሲናገር በመጽሐፉ ላይ እንደ ውሃ ዘግኜ ፊቴን ልታጠብ ስል ሕዝቅኤል ንጹህ ውሃ ከመቅደሱ ይወጣ ነበር የሚለው ቃል ትዝ ይለኛል አለ። እና የሕይወቱን ውሃ ያስገኘሽው አንቺ እንደሆንሽ እያሰብኩ አመሰግንሻለሁ አውድስሻለሁ ይላል። እና ፊቴን ታጥቤ ደግሞ ቀና ብዬ ሰማይን ሳይ እውነተኛውን ፀሐይ ያስገኘሽልን ዳግሚት ሰማይ እንደሆንሽ አውቃለሁ። እንደገና በመንገዴ ሳልፍ ቁጥቋጦን ሳይ ሙሴ ያያት አንቺ እንደሆንሽ አስባለሁ። እሳቱ ያላጠፋሽ ያ ይውስነቱ ሐመልማሉ ነበልባሉን አልበላውም፣ ነበልባሉ ሐመልማሉን አልበላውም። የዛ ደግሞ ሩጡብነቱ ደግሞ እሳቱን አላጠፋውም። ይህን ነገር እያየው ድንግል ሆይ አመሰግንሻለሁ ይላል። በጣም ነበር የሚወዳት በእውነት። እናንተም እንደምትወዷት አውቃለሁ። እግዚአብሔር በረከቷን አማላጅነቷን በሁላችንም ላይ ያሳደርብን። በተለይ ኢትዮጵያን በጣም ነው የምንወዳት። በአባ ጊዮርጊስ ዘጋስጫ ገድል ላይ አንድ ታሪክ ተጽፏል፣ የምታውቁት ነው። አባቶቼ ሁሉ የሚያስተምሩን ነው ሊቃነ ጳጳሳት። አባ ጊዮርጊስ ዘጋስጫ ገድል ላይ አጼ ዳዊት ይሞታሉና ነገረ ሰሪ ነገር ሰርቶ አባ ጊዮርጊስ ዘጋስጫንና አጼ ዳዊትን አጣልቶ አባ ጊዮርጊስ ዘጋስጫ እስር ቤት ገብተዋል፣ ታስረዋልና እዛ እስር ቤት ውስጥ ነበሩ። እና እስር ቤት ውስጥ እንዳሉ ንጉሱ ሞቱ። ንጉሰ ነገስቱ አጼ ዳዊት አረፉ እና ምርር ብለው አለቀሱ። አባ ጊዮርጊስ ለምን ታለቅሳለህ? አስሮሃል፣ ገርፎሃል፣ ደብድቦሃል፣ አዋርዶሃል፣ የተከበርክ መምህር ሆነ ሳለ እንደው ጨምሮ በገረፈኝ ከኔ ይልቅ እመቤቴን በጣም ይወዳት ነበር። እድሜ ቆርጦ እግዚአብሔር ምን አለ ለሱ ቢሰጠው ኖሮ እያለ አባ ጊዮርጊስ ዘጋስጫ ያለቅስ ነበር። የኢትዮጵያን ፍቅር ምን ያህል እንደሆነ ከጥንት ጀምሮ ላስረዳችሁ ፈልጌ ነው። እንደው በእውነት የቅዱሳን አባቶቻችን በረከታቸው በሁላችንም ላይ ይደርብን። ስለዚህ ብርሃኑ የመጀመሪያው ደረጃ ነው ይላል እና ጫማን አውልቅ አለው። ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ ያ ጫማ መቼም ከሞተ እንስሳ ከቆዳ ነው የሚሰራው። የሞተ ማንነትን ዓለማዊ ፍላጎትን እንደው ሰንኮፋችሁን ይሄ ምናምን ቴውን የተቀላቀለው ህዝብ ይዞ የሚመጣውን ነገር አውልቃችሁ ጣሉ እያለ ነው። እና ማር ይስሐቅ አባታችን ምን ይላል?
አይምሮ ከምድራዊ ነገር ካልራቀ መለኮታዊውንም ብርሃን ልትረዳው ልታየው ማትችልም ይላል ማለት ነውና ሚስጥሩ ይሄ ነው። መቼም የምታዩት ስዕል ያንን ነው የሚያሳየን ማለት ነው። ይሄ ነበልባሉ ከአመልማሉ ጋራ ሲዋሃድ፣ ስለዚህ የመጀመሪያው ብርሃን ነው። ዛሬ እንደተማር ነው በጠዋት ስንጠመቅ ብርሃንን ነው የምናገኘው፣ ብርሃንን ነው የምንቀበለው። ብርሃን የሰጠን አምላካችን ስሙ የተመሰገነ ይሁንልን። ሁለተኛ የሚወስደን አሁን ሙሴ ወደ ተራራው አጋማሽ ሲወጣ ብርሃኑ ጠፍቶ በደመና ተጋረደ። ሁለተኛው ደግሞ ይሄ ንጽሐ ነፍስ የምንለው በደመና መጋረድ ነው ብሎ ነው የሚናገረው። ይህ ደረጃ ነፍስ የሚታዩ ነገሮች ሁሉ አምላክን ሊገልጹት እንደማይችሉ የምንረዳበት የማስተዋል ደረጃ ነው ማለት ነው። እና እንደው ምን ይባላል መሰላችሁ? ይሄ ኢንቴሌክቹዋል ፋስቲንግ የሚባል ነገር አለ። አሁን ለምሳሌ ብዙ ሳይኮሎጂስቶች ሲያስተምሩ ወጣቶችን ሲመክሩ በዚህ ዘመን የሚያስፈልገው ይሄ ዲጂታል ፋስቲንግ ያስፈልጋል ይላሉ። ማለት ልጆቻችሁ አሁን በየደቂቃው ሰው መቼም ይሄን ወንጌል እየሰማም አንዳንዱ በየጥግ ያለ ኢንተርኔቱ ምናምን እየከፈተ ቀኑን በሙሉ ቲክቶክ፣ ፌስቡክ ምናምን ስናይ ነው በጣም ያበላሽ ነገር። ወደ ሃይማኖቱ ጉዳይ ግን እንምጣ። ኢንቴሌክቹዋል ፋስቲንግ የሚባለው የእውቀት ጾም ማለት ምን ማለት ነው? አይምሮ በራሱ ውስንነቱ ስላለ ደካማ ስለሆነ በዚህ በትንሿ አይምሮአችን እግዚአብሔርን ማወቅ፣ መተንተን፣ መናገር ስለማንችል ወደ ደመናው ገባን ማለት ነው። ያ ምን ማለት ነው? ደመናው በአንድ በኩል እግዚአብሔር ራሱን የሚገልጥበት ነው፣ በሌላ በኩል ደግሞ ከኛ ራሱን የሚሰውርበት መጋረጃ ነው ብሎ ቅዱስ ዮሐንስ አፈወርቅ ይነግረናል። ስለዚህ ነፍስ ስትደርስ መመሰጥ ትጀምራለች። በመንፈሳዊ ተመስጦ አባቶቻችን ጣዕመ ዝማሬ ከሚባለው ማዕረግ ከፍ ብለው ወደ ሌላኛው ይሻገራሉ ማለት ነው። ጸሎቱ ይደጋግመው የአቡነ ዘበሰማያት ዝም ብሎ መድገም አይደለም፣ መደጋገም አይደለም። የጸሎቱ ትርጉምን ገና ሲያመሰጥሩ አንዳንዶች 30 ዓመታት ያህል የአቡነ ዘበሰማያት ትርጉም እንኳን ራቀባቸው የሚባል ታሪክ ሰምታችሁ ሊሆን ይችላል። በቤተ ክርስቲያን ውስጥ የምንጸልየው ይዋሃዳናል። ዝም ብለን የምንናገረው አይደለም ወገኖቼ። አቡነ ዘበሰማያት ይቀድስ በምጽአ መንግሥት ምናምን የምንለው አይደለም። እየገባን እየተረዳ ነው እያለቀስን። እነ ጎርጎርዮስ እኮ እንደዚህ ናቸው። ሲቀድሱ የሚናገሩትን ይረዱት ነበረ። እግዚአብሔር በረከታቸውን ያሳደረብን። ስለዚህ በተራራው ላይ የታየው የደመናውን ትርጓሜ ትንሽ ነግሬያችሁ ወደ መጨረሻው ክፍል ልምጣ። ምክንያቱም በአባቶች ፊት ብዙ ማውራት እንደሌለብኝ ይሰማኛል። ደመናው ይላል መጽሐፉ ተራራውን ለ6 ቀን ሸፈነው። ለስንት ቀን ሸፈነው? እባካችሁ ንገሩ። ለስንት ቀን ሸፈነው? በሰባተኛው ቀን እግዚአብሔር ጠራው ይላል ኦሪት ዘጸአት ምዕራፍ 24 ቁጥር 16። እንግዲህ አባቶቻችን ይሄ አሊጎሪካል ወይ ምሳሌያዊ ትርጉም አለን በኦርቶዶክሳዊ ቤተክርስቲያን ውስጥ። ቦ ለይቤሉ እንላለን፣ ቦ ዘይቤ እንላለን። ሁሉ የመጽሐፍ ቅዱስ ቃል ወገኖች ጥሬው ዝም ብሎ እንደ ጥሬው አይደለም የምናቀርበው። አንዳንዱን ቃል በቃል ስንተረጎም፣ አብዛኛው ግን የቤተ ክርስቲያናችን ትምህርት ምሳሌያዊ የሆነ ትርጉም ነው። ቅድም ያሳየኋችሁ የሐመልማል ከነበልባል ብዙ ትርጉም አለው። ሌላው ግን አንዱም የቤታችን የነገረ ተዋህዶ ምሳሌ ነው አልኳችሁ ማለት ነው። እንዲህ አይነት ትርጉም አለ። ትላንት ብፁዕ አባታችን ሲያስተምሩ የሰማችሁት አለ። በዛ ስለተተከለችው ስለተክሏ እንደገና ደግሞ ስለሚጠብቀው ያንን የወይኑ ጠባቂ እነዚህ ሁሉ ምሳሌ ያላቸው እያሉ ሲነግሩ ነበር። ይሄ ምሳሌያዊ አሊጎሪካል ኢንተርፕሪቴሽን ትርጉም የሚባለው የአሌክዛንድሪያ ስነ መለኮት የኛ ቤተ ክርስቲያንም ሁሉ ጊዜ የምትማረው። እናንተ ለዚህ አዲስ አይደላችሁ። በፍልሰታ እየመጣችሁ ዝም ብላችሁ ቅዳሴ ማርያም ትርጉምና የቅዳሴ ማርያም ትርጉም አዳምጡ። ቤተ ክርስቲያን ምን አይነት መንፈሳዊ ሀብታም ሆኗን ነው የምታዩት። በእውነት ከዚች ቤተ ክርስቲያን የፈጠረን እግዚአብሔር ስሙ የተመሰገነ ይሆንልን። እና ቅድም ደመናው የአምላክ አንዳንዴ መገኘት አንዳንዴ መሰወርን ያሳያል ብሎ ቢናገርም ቅዱስ ኤፍሬም ሶርያዊው ስለ ደመናው አንድ ነገር ይናገራል። ደመናው የሰው ልጅ አይምሮ ወሰን ላይ መድረሱን የሚያሳይ ምልክት ነው ይላል። የእመቤታችንን ስደት የተረጎመልን ቴዎፍሎስ የሚባል የአሌክዛንድሪያ ሊቀ ጳጳስ ነው። እና እግዚአብሔር በፈጣን ደመና ተጭኖ ኢሳይያስ ምዕራፍ 19 ቁጥር 1 ሲተነትነው እግዚአብሔር በፈጣን በቀሊል ደመና ተጭኖ ወደ ግብጽ ይመጣል የሚለውን ደመናው ትርጉሙ እመቤታችን ቅድስት ድንግል ማርያም ናት ይላል። ወደ ግብጽ መጣ ሲሰደድ የሚለውን አሳይቶናል፣ አስተምሮናል። በተለይ ቅዱስ ሳዊሮስ ዘስሙናይን ያስተማረው ምንድነው? ማርያም ድንግል ማርያም መለኮታዊ እሳት ያረፈባት የግርማ ደመና ናት ይላል።
ኢትዮጵያዊ ሊቅም ቅዱስ ያሬድም እንዲህ ነው የሚለው ደመናሰ ዘይቤ ይትኬ ድንግል ማርያም ዘሐዘለቱ ለአማኑኤል በዘባና ይላል ማለት ነው አይደለም። ይሄ አሁን የምናየው ምንድነው? ኦርቶዶክሳውያን አባቶቻችን በኢትዮጵያ የሚኖሩ በግብጽ የሚኖሩ በሶሪያ የሚኖሩ ይሄ ፍሮኔማ ይሉታል ኦርቶዶክስ ቲንኪንግ ማለት ምን ማለት ነው? መንፈስ ቅዱስ ነው ችን ቤተክርስቲያን የሚመራት ማለት ነው። ክብር ምስጋና ለእግዚአብሔር ይሁንልን። እና አባቶቻችን እንዲህ ያሉ ያመሰግናሉ። ሊቃውንትም እንደዛ ነው የሚሉት። ሰፊ ነው። ወደ መጨረሻው ሶስተኛው ደረጃ እንምጣ። ሙሴ በመጨረሻ እግዚአብሔር ወዳለበት ጨለማ ቀረበ። ሙሴ አይኑን ማየት ይፈልጋል። ሙሴ ድምጹን መስማት ይፈልጋል። ሙሴ ብዙ ነገር ነበረ፣ ግን ሲደርስ ጨለማ ነው የገጠመው። ይህ ጨለማ ወገኖቼ የብርሃን እጥረት ሳይሆን ብርሃኑ ከአይምሮ አቅም በላይ ሲሆን የሚፈጠር አንጸባራቂ ጨለማ ነው የሚለው ጎርጎርዮስ ዘኑሲስ። ዳዝሊንግ ዳርክነስ ነው፣ ሊተረጎም ሊተነተን የማይችል ግሩም ጨለማ ነው ይላል ወገኖቼ። በተለይ ማሪሳቅ ምንድነው የሚያስተምረው በዚህ ቦታ ላይ? ጨለማ ውስጥ ዝምታ አለ እና ዝምታው ሊመጣ ላለው ለኢየሱስ ክርስቶስ ለሚመጣውም ዓለም ሚስጥር ነው። ጨለማው የእግዚአብሔር የባህሪ ሚስጥር ነው፣ ሊተነተንም አይችልም እያለ ነው የሚናገረው። እና አንድ መረዳት የሚገባችሁ አምላክን ማየት ማለት እርሱ እንደማይታይ ማየት ማለት ነው። ቀላል ነው፣ እንደው የሚከብድ ቃል እንዳይመስላችሁ። አሁንም ደግመዋለሁ። አምላክን ማየት ማለት እርሱ እንደማይታይ ማየት ነው። ዓለማችን ማየት ማመን ነው ብላ ነው የምትናገረው። እውነታው ግን በእውነት እግዚአብሔርን ባለማወቅ ነው እኛ የምናውቀው። አርዮሳውያን በሃይማኖታው የምናገኛቸው እነ አውኖሚያሳውያን የሚባሉት ኢኖሚስ የሚባለው እግዚአብሔርን በቃላት በሎጂክ በምን ለመግለጥ ይሞክራሉ። እኛ ግን እግዚአብሔር የማይመረመር ከአእምሮአችን በላይ ነው። ወደ መጨረሻው ስንደርስ ደግሞ ማዕረጋችን ከፍ ሲል የምንረዳው የምናውቀው ትልቁ ሚስጥር እግዚአብሔርን ባለማወቅ ውስጥ እናውቀዋለን ነው የሚሉት ማለት ነው አባቶቻችን። ስለዚህ ጉዟችን ከብርሃን ተነስቶ ደመና፣ ከዚያ ተነስቶ ደግሞ ወደ አንጸባራቂው ጨለማ ይገባል። በእውነት ጎርጎርዮስ ዘኑሲስ ሕይወተ ሙሴ በሚባለው መጽሐፉ ላይ ያስተማረው ትምህርት ከረጅሙ ባጭር ይህንን ይመስላል። የብፁዓን አባቶቻችንን በረከት እግዚአብሔር በሁላችንም ላይ ያሳደረብን፣ የጎርጎርዮስ ዘኑሲስን የታላቁን አባት አማላጅነት በረከት ረድኤት ሁሉ እግዚአብሔር በሁላችንም ላይ ያሳደረብን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።